ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ ኃያል የተመሰገነ ይሁንና ዛሬም በሌላ ጥያቄ ተመልሰናል። የዛሬው ትምህርታችን እንዲህ ይላል። የጥያቄው ትምህርት ማለት ነው። አንድ ይሁዲ ኦሪት ሌላ ሰው ቢያስተምር ጥቅሙ ምንድን ነው? ጉዳቱ ምንድን ነው? የሚል ትምህርት አለ ማለት ነው። ጥያቄ አለ ማለት ነው። እንግዲህ እንደሚታወቀው ኦሪት ወይም ቶራ የሚባለው የእስራኤል ልጆች የጋራ ሀብት ንብረት ማለት ነው። ለዚህም ነው ኦሪት ለሁሉም ሕዝብ በአደባባይ የተሰጠ። ልክ እንደ ሌሎቹ እምነቶች አንድ ግለሰብ ያመነጨው አይደለም። ወይም አንድ ግለሰብ እኔ በህልሜ እንደዚህ አይቻለሁ ወይም መልአኩ ተገልጦልኛል ወይም ፈጣሪ ያናግሮኛል ወይም ያ ነገር እንዲህ ብሎኛል ብሎ ከዚያ በኋላ እኔን እመኑኝ ብሎ ሌሎችን እምነቶች እንዳስፋፋው ነገር አይደለም። ስለዚህ የአይሁድ ሕግና ስርዓት የተመሰረተው ሁሉም የእስራኤል ሕዝብ ወደ 15 ሚሊዮን ጠቅላላ እስከ ህጻናቱ እስከ ሽማግሌዎቹ ጭምር ሳይቀር ማለት ነው ከግብፅ የወጡት በአደባባይ ፈጣሪን በቀጥታ ድምፁን ሰምቷል ማለት ነው። ይህም እንግዲህ ያው በ10 ትእዛዛት ላይ ተጽፎ ስለሚገኝ ማለት ነው። ስለዚህ ሁሉም የእስራኤል ልጆች አጠቃላይ በአንድ ላይ በጋራ የተቀበሉት የጋራ ንብረት ነው ማለት ነው። የጋራ ሀብት ነው ማለት ነው። ስለዚህ የጋራ ህብረት ስለሆነ አንድ ይሁዲ ሌላውን በጋራ የተቀበለውን ጓደኛውን ማለት በኦሪት ሕግና ስርዓት ውስጥ ያለውን ወንድሙን ኦሪት የሚያውቅ ከሆነ ማስተማር አለበት ማለት ነው። ምክንያቱም ይህም የራሱ ውርስ ስለሆነ ኦሪት የእያንዳንዱ ይሁዲ በውርስነት የተቀበሉት ማለት ነው፣ የጋራ ሀብት ነው ማለት ነው። ለዚህ ነው በኦሪት ውስጥ ሁሉም ነገር አብሮ የተጠቃለለው። የሴት ሕግና ስርዓት አለ፣ የወንድ ሕግና ስርዓት አለ፣ የአለቃ ሕግና ስርዓት አለ፣ የካህን ሕግና ስርዓት አለ፣ የሌዋን ሕግና ስርዓት አለ፣ የአሰሪና ሰራተኛ ሕግና ስርዓት አለ። አጠቃላይ በሙሉ ሁሉም የስርዓት ሲስተም በአንድ ውስጥ ያለ ማለት ነው። ስለዚህ ይሄ ህብረተሰብ ይህ አይሁድ ህዝብ በሙሉ የጋራ ንብረት ማለት ነው፣ የኦሪት ወይም ቶራ የሚባለው። ለዚህም ነው አይሁድ ያልሆኑ ሰዎች ኦሪት እንዳይማሩ የተከለከሉት። ምክንያቱም እነሱ ስላልተቀበሉና በቃል ኪዳን ውል ውስጥ ስለሌሉ ይሄ አይመለከታቸውም ማለት። ለምሳሌ አንድ ሰው ውርስ ያወርሳል፣ ወይ ቤት ሊያወርስ ይችላል፣ ወይም ውድ ዕቃ ሊያወርስ ይችላል ማለት ነው። ስለዚህ ያንን ውርስ እኔ የማወርሰው ለገሌ ነው ካለ ሌላኛው ሰው መጥቶ እኔን የሚመለከተኛል አይልም። ይህ ደግሞ የእስራኤል ልጆች በግብፅ የተጠቀመው ዳቤር ኤልብኒ እስራኤል ነው። ይሄ ኦሪት የተላለፈው ለእስራኤል ልጆች ብቻ ነው ማለት ነው። ሌላው ህዝብ አይመለከተውም። ስለማይመለከተው ኦሪትን ራሱ መማር አይፈቀድለትም ነው ማለት ነው። ለዚህም ነው በባቢሎን ታልሙድ ግማራ ሰናድሪ ምዕራፍ 56 ቁጥር 1 ላይ በዝርዝር ተጽፏል ማለት ነው። እንዲሁም በዚሁ በሰናድሪ ምዕራፍ 59 ቁጥር 1 ላይ ደግሞ ተጽፏል ማለት ነው። የዓለም ህዝቦች መጠበቅ ያለባቸው 7ቱን ህጎች ብቻ ነው ማለት የሚማሩትም የሚጠብቁትን። ከዚያ ውጭ ያሉትን ግን የኦሪት ሕግና ስርዓት መማር ክልክል ነው ማለት ነው። ነገር ግን ወደ አይሁድ እንገባለን ካሉ ግን ያው በህጉ መሰረት ተምረው መሆን ይችላሉ ማለት ነው። ግን እንዲሁ ዝም ብሎ አይሁድ ላለመሆን ሳይሆን ወይም ለመሆን እቅድ የሌለው ማንኛውም አይሁድ ያልሆነ ሰው ኦሪት መማር ክልክል ነው ማለት ነው። ምክንያቱም ኦሪት የአይሁድ ሀብትና ንብረት ወይም ውርስ ወይም ቅርስ ነው ማለት ነው። ስለዚህ ነው የዓለም ፈጣሪ ለእስራኤል ልጆች ብቻ ኦሪትን የሰጠው ማለት ነው። ባለፈው እንደተማርነው ለዓለም ህዝቦች በዚሁ ቃል ኪዳን ግቡ ብሏቸው ነው። በእነሱ አንፈልግም ስላሉ ኦኬ አልፈለጋችሁ ችግር የለም ለሚፈልግ እንሰጠዋለን ብሎ ፈጣሪ የእስራኤል ልጆችም እንደነሱ ጠየቃቸው። ነገር ግን የእስራኤል ልጆች ናሴ ምንሽማ አንተ ያልከውን እናደርጋለን ከዚያ በኋላ እንሰማለን አለው። ለእነሱ ሰጣችሁ ማለት ነው። ስለዚህ የእስራኤል ልጆች ሀብትና ንብረት ስለሆነ አንድ ይሁዲ ኦሪት የሚያውቅ ሌላው ወንድሙ ለይሁዲ ወንድሙ ኦሪትን በሚያስተምር ጊዜ ያን ይሁዲ ልክ እንደ አዲስ እንደፈጠረው
ነው ማለት ነው። እንዲህ ይላል አመላመድ ለቤን ሀቤሮ ቶራ አሬሁ ክኢሎ አሰው በባቢሎን ታልሙድ ግማራ ሰናሃድሬ ምዕራፍ 19 ቁጥር 2 ላይ በዚህ ተጽፎ ይገኛል ማለት ነው። አማ ራቢ ዮሐናን ኮል አመላመድ ለቤን ሀቤሮ ቶራ ማሌ አላብ አካቱ ክኢሉ ይላዶ ሽኔማር በኤሌ ቶልዶት አሃሮን ወሞሼ ወክቲብ በኤሌ ሽሞት ብኒ አሃሮን አብኾር ናዳ ባቢሁ ኤሌ አሃሮን ያላድ ወሞሼ ሌሜድ ለፊካክ ንክሩ አልሽሞ። ስለዚህ ይሁዲ ሌላውን ይሁዲ ኦሪት በሚያስተምር ጊዜ ልክ እንደወለደው ማለት ነው፣ እንደወለደ ልጅ ማለት ነው። ይህ ብቻ አይደለም። እንዲሁም በባቢሎን ታልሙድ ምዕራፍ 99 እንዲህ ይላል ቁጥር 2 ላይ ማለት ነው። አማር ራቢ ሽምዖን ቤን ላኪሽ ኮል አምላሜድ ቤን ሀቤሮ ቶራ ክኢሎ አሳው ሽኔማር በኤት አነፈሽ አሽር አሱ በኸራን። አንድ ይሁዲ ሌላውን ይሁዲ ኦሪት ባስተማረው ጊዜ ልክ እንደፈጠረው አይነት ይላል። ይህም ዘፍጥረት ምዕራፍ 12 ቁጥር 5 ላይ አብርሃምና ሳራ በዚያን ጊዜ የነበሩት የዓለም ሕዝቦች 7ቱን ሕጎች እንዲጠብቁ ያስተምሯቸው ነበር ማለት ነው። እነዚያን ሲጠብቁ በቃ ነፍሳቸውን እንደ አዲስ እንደተፈጠሩ ማለት ነው። የፈጣሪ ሕግና ስርዓት ስለሚጠብቁ ማለት ነው። ከፈጣሪ ሕግና ስርዓት ውጭ ወደ በህይወት እንዳለ አይቆጠርም። እንዲሁም እንዲህ ይላል ባባ ማጽያ የባቢሎን ታልሙድ ግማራ ባባ ማጽያ እንዲህ ይላል ፔሬክ ምዕራፍ 85 ቁጥር 1 ላይ እክላይ ራቢ ላትሬ ለራቢ ልአዛ በራቢ ሽሞን አማሌ የሽ ሎ ቤን ለኦቶ ጻድቅ አምሮ የሽ ሎ ቤን በኩል ናዝቢልማ እንትን ነው በአረሜ ስለተጻፈ ማለት ነው። ስለዚህ ምንድነው የሚለን እያንዳንዱ ይሁዲ ሌላውን ይሁዲ ማለት ነው። እንግዲህ ይሁዲ ነው የሚያስተምረው። ይሁዲ ጎይን አያስተምርም። ይሁዲ ያልሆነ ማስተማር ክልክል ነው፣ ባለፈው እንደገለጽ ነው ማለት ነው። በዚህ ምክንያት አንድ ይሁዲ ሌላውን ይሁዲ ኦሪት በሚያስተምርበት ጊዜ ልክ ያንን ይሁዲ እንደ አዲስ እንደፈጠረው ወይም እንደ አዲስ እንደወለደው ልጅ ነው ማለት ነው። ምክንያቱም ኦሪት ብቻ ነው ህይወት የሚሰጥ። ኦሪት ህይወት ናት። መንግስተ ሰማያት የሚያስገባ ኦሪት ብቻ ነው ማለት ነው። ኦሪት ተምሮ የፈጣሪ ሕግና ስርዓት ሲጠብቅ ያ ይሁዲ ዘላለማዊ ህይወት አለው ማለት ነው። ከዚያ በኋላ እሱም ልጆቹም በዚያ ነው የሚሄዱ ማለት ነው። ስለዚህ ኦሪት የሚያውቅ ሌሎችን ኦሪት ማስተማር ግዴታ አለበት ማለት ነው። የራሱ ንብረት ነው። አንደኛ የራሱ ንብረት ነው፣ የራሱ ውርስ ነው። ስለዚህ ይህም ያንተ ውርስ ነው ማለት አለበት ማለት ነው። ስለዚህ ሁሉም ኦሪት የአይሁድ ውርስ ወይም ቅርስ ስለሆነ የአይሁድ ህዝብ ብቻ ነው የምንማማረው ማለት ነው፣ እርስ በርሳችን ማለት ነው። ነገር ግን ኦሪትን የማያስተምርሳ ኦሪትን እያወቀ ሌሎች የማያስተምር ይሁዲሳ እሱ ደግሞ በሴት ሆድ ውስጥ ወይም በሴት እርግዝና ጽንስ ውስጥ ያሉ ራሱ ህፃናት ሳይቀሩ ያንን ይሁዲ ይረግሙታል ማለት ነው። ይህም በባቢሎን ታልሙድ ግማራ ሰናሃድሪን የባቢሎን ታልሙድ ግማራ ሰናሃድሪን ምዕራፍ 91 ቁጥር 1 ላይ በዚህ ተጽፎ ይገኛል ማለት ነው። ምክንያቱም እያንዳንዱ የአይሁድ ሀብትና ንብረት ስለሆነ ኦሪት የአንድ ይሁዲ ኦሪትን እያወቀ ሌሎች የማያስተምርና የማያስተምራቸው ከሆነ እነዚያ በሴት ሆድ ነፍስ ውስጥ ያሉት አይሁዶች ህፃናት ራሱ ገና ያልተወለዱት ራሱ ይረግሙታል ማለት ነው። ምክንያቱም የእነሱም ውርስ ነው፣ እያንዳንዱ ይሁዲ ውርስ ስለሆነ ማለት ነው። ስለዚህ እያንዳንዱ ይሁዲ ኦሪትን የሚያውቀውን የፈጣሪ ሕግና ስርዓት ማስተማር ማሳወቅ ግዴታ አለበት ማለት ነው።
ምክንያቱም የዚያም ይሁዲ ኦሪት የማያውቀውን ሀብቱ ነው ማለት ነው። ስለዚህ ሀብትህን እንካ ያንተም ድርሻ ነው፣ ይሄ ነው የሚያዝህ፣ ይሄ ነው ድርሻ ብሎ ለዚያ ይሁዲ ኦሪትን በሚያስተምርበት ጊዜ የይሁዲ ከዚያ ከኦሪት ከተከለከለው ነገር ይርቃል። ከዚያ ኦሪት ከፈቀደችው ደግሞ ያን የተፈቀደው ነገር ደግሞ ያደርጋል ማለት ነው። በዚህ ጊዜ ያ ይሁዲ ልክ እንደ አዲስ እንደተፈጠረ ይሆናል ማለት ነው። ስለዚህ ነው እንግዲህ ይሁዲ ሌላውን ይሁዲ በሚያስተምርበት ጊዜ በነፃ ማስተማር ያለብን ማለት ነው። ምክንያቱም የራሱም ንብረት ነው ማለት ነው። ከራሱ ንብረት ላይ እኛ ደግሞ እንወስድበታለን። የራሱ ሀብት እኮ ነው። ስለዚህ እሱ በሀብት የራሱን ሀብት አያውቅም ብለን ወይም ሂሳብ አያውቅም ብለን ከነሱ ከዚያ ሰው መውሰድ አለብን ማለት ነው። ስለዚህ ኦሪትን ሌሎች ይሁዲ በምናስተምርበት ጊዜ ከነሱ የእነሱን ንብረት እየሰጠን እነሱ ንብረት እንደገና መቀበል የለብን ማለት ነው። ምክንያቱም ኦሪት የእያንዳንዱ ይሁዲ ዘር በሙሉ የጋራ ሀብታችን ነው ማለት ነው። ስለዚህ እያንዳንዱ ይሁዲ ኃላፊነት አለብን ማለት ነው። ኃላፊነት ስላለብን የራሱን ሀብት ውርሱን ማካፈል አለብን ማለት ነው። የኛ የግላችን ንብረት ብቻ አይደለም። ስለዚህ እያንዳንዱ ይሁዲ የሚያውቀውን የኦሪት ሕግና ስርዓት መመሪያ ለሌላው ይሁዲ ለሚያውቀው ማካፈል መስጠት አለበት ማለት ነው። የጋራ ሀብታችን ስለሆነ ማለት ነው። ነገር ግን አላካፍልም የሚል ደግሞ የሰው ንብረት እንደወሰደ ይቆጠራል ማለት ነው። ስለዚህ አይሁድ ላልሆኑት የሚያስተምር ደግሞ የአይሁድን ንብረት ለሌሎቹ ሰጠ ማለት ነው። ለዚሁ ነው የሞት ቅጣት ያለው። ይሁዲ ኦሪትን ለሌላ ይሁዲ በሚያስተምርበት ጊዜ የሞት ቅጣት አለው። የባቢሎን ታልሙድ ምዕራፍ ጊማራ ሰናሪ ምዕራፍ 56 ላይ ተጽፏል። እንዲሁም ሰንበትን ሌሎች አይሁዶች ያልሆኑት እንዲጠብቁ የሚያደርግ እና የሚያስተምር ይህም ራሱ የሞት ቅጣት አለው ማለት ነው። ምክንያቱም እነዚህ ሁለቱ ለእስራኤል ልጆች ብቻ በቃል ኪዳን እና በውርስነት ለእስራኤል ልጆች ብቻ የተሰጡ ለዘላለም ዓለም ነው ማለት ነው። ዘጸአት ምዕራፍ 31 ላይ የተጻፈው ቤኒ ውቤን ብኔ እስራኤል ሰንበት የእስራኤል ልጆችና የፈጣሪና የእስራኤል ልጆች ዋና የቃል ኪዳን ምልክት ናት። ለዚህ ነው። ስለዚህ አይሁድ ያልሆነ በሰንበት ቀን መጠበቅ አይችልም። እንኳን በሰንበት ቀን ሌላውን ቀን ራሱ እንደ ሰንበት አድርጎ ማድረግ ክልክል ነው። ባለፈው እንደተማርነው ሌሎች ዓለም ሕዝቦች ራሱ ሌላውን ቀን እንደ ስራ ማየት እንጂ እንደ በዓል መቁጠር የለባቸውም። ስለዚህ ብቻ ይሄ አይደለም። ሌሎቹ የዓለም ሕዝቦች አንድም አይነት በዓል ማዘጋጀት ክልክል ነው፣ አይፈቀድላቸውም። 7ቱን ሕጎች ብቻ ነው መጠበቅ ያለባቸው። ከዚያ ውጭ የሚያደርጉት በዓል በሙሉ የባዕድ አምልኮት ስለሆነ በፈጣሪ ዘንድ እጅግ በጣም የተጠላና አጸያፊ ነው ማለት ነው። የመላእክት ስም እየጠሩ ወይም የተለያዩ ጻድቃን የሚሏቸው ሰዎች በዓል እየጠሩ በዓል የሚያደርጓቸው ማለት ነው። ስለዚህ እያንዳንዱ ይሁዲ ይህን ሁሉ ማወቅ አለበት ማለት ነው። ሁሉም የዓለም ሕዝቦች ከእስራኤል ሕዝብ ውጭ ያለው በሙሉ በሰንበት ቀን መስራት አለበት። የተከለከሉት የእስራኤል ልጆች ብቻ ናቸው። ሌሎች የዓለም ሕዝቦች እረፍት ማድረግ የለባቸውም። 24 ሰዓት ሆኖ መስራት አለባቸው። እንኳን ቅዳሜ ሌላውን ቀን በሙሉ መስራት አለባቸው። እረፍት አያስፈልግም ማለት ነው። እረፍት የተሰጣቸው ለእስራኤል ልጆች ብቻ ነው ማለት ነው። ስለዚህ በዚህ ቀን ሌሎቹ የዓለም ሕዝቦች ማረፍ የለባቸውም፣ መስራት አለባቸው ማለት ነው። የታዘዙት የእስራኤል ልጆቻቸው እንዲያርፍ፣ ሌላው የዓለም ሕዝቦች በሙሉ 24 ሰዓት ወይም 7 ቀን መስራት አለባቸው። ስለዚህ የዓለም ሕግና ስርዓት የሚለን ይሄን ነው ማለት ነው። እንግዲህ ባጭሩ እያንዳንዱ ይሁዲ ለሚያውቀው ወንድሙ ወይም ወገኑ ለእስራኤል ዘር የሆነው ኦሪትን ማስተማር ግዴታ አለበት ማለት ነው። ሲያስተምር ደግሞ የዚያም ይሁዲ ሀብትና ንብረት ስለሆነ ገንዘብ ወይም የተለያየ ነገር ክብር ወዘተ የመሳሰሉት መቀበል የለበትም ማለት ነው። ስለዚህ የዚያም ይሁዲ
ጋራ ንብረት ስለሆነ የእሱም ውርስ ስለሆነ ማለት ነው። ስለዚህ እያንዳንዳችን ኃላፊነት አለብን ማለት ነው። እስራኤል በሙሉ በቃል ኪዳን ውስጥ ኦሪትን በጋራ ስለተቀበልን አንድ ይሁዲ ኦሪት በማይጠብቅ ጊዜ ያ የማይጠብቀው ቃል ኪዳን ስለፈረሰ እኛም ጉዳት ይሰብድር ማለት ነው። ስለዚህ እያንዳንዱ አረቢም ዜላዝ የሚባለው ለዚህ ነው ማለት ነው። ስለዚህ እያንዳንዱ ይህን በሚያውቅበት ጊዜ ኦሪት የማያውቁትን ወደ ሲያስቀባ እንዲጠብቁ ሲያደርግ የዓለም ጥሩ ይሆናል፣ በረከት ይኖራል ማለት ነው። ምክንያቱም በቃል ኪዳን የገባነው ኦሪት ሲሻር ሁላችን ነው ጉዳት ይመልስብን ማለት ነው። ልክ አንድ ሰው በመርከብ ውስጥ ተሳፍሮ በሚሄድበት ጊዜ መርከቡን ውሃ እንዲገባ ቀዳዳ ሊያዘጋጅ ይችላል። አሁን አንዱ ተነስቶ እንዴ ለምን ነው የምታደርገው? እኔ እኮ ቦታ የራሴ ክፍል ነው የፈለኩት ማድረግ ይችላል ይላል። ኖ እንደዚህ እኮ አይደለም። ውሃ ከገባ ሁላችን ነው የምንጠፋ። ስለዚህ እኛ ሁላችንም በመርከብ ውስጥ ያለን ነው ብሎ እንደሚመለሰው ሁሉ እኛም የእስራኤል ልጆች በሙሉ አጠቃላይ በዚሁ ቃል ኪዳን ውስጥ በህብረት ስላለን ከህብረተሰቡ የተወሰኑት ከኦሪት ህግና ስርዓት ውጭ ሲሆኑ ለእኛም ጉዳት አለው ማለት ነው፣ ሁላችንም ማለት ነው። ስለዚህ ይህ ጉዳት እንዳይመጣ ሌሎችንም የራቁትንም ደግሞ ኦሪት እንዲጠብቁ ማድረግ ግዴታ አለብን ማለት ነው። ለእነሱም ጭምር ብቻ ሳይሆን ለእኛም ለራሳችን ጭምር ነው። አንደኛ የእነሱም የጋራ ንብረት ነው ማለት ነው። ስለዚህ በዚህ አይነት መንገድ የራቁትን ይሁዲዎች ወደ ፈጣሪ ቅዱስ ኦሪት ህግና ስርዓት እንዲሄዱ ማድረግ ማስተማር እያንዳንዱ ይሁዲ ኃላፊነት አለበት ማለት ነው። እና ባጭሩ ኦሪትን የሚያስተምር ሌላው ሰው ለራሱም ለነሱም የጋራ ንብረት ስለሆነ ለሁሉም ጥሩ ነው ማለት ነው። ሰላም ይኖራል፣ ጦርነት አይኖርም። ሁላችንም ህጉን ሲጠብቅ ማለት ነው። ሁሉም የዓለም ህዝቦች እኛን አይቃወሙም። ያው እነሱ የሚቃወሙ እኛ በህጉና ስርዓቱ ስለማንሄድ ነው። ስለዚህ ፈጣሪ ኃይል የሚሰጣቸው እኛ የህግና ስርዓቱን እንድንጠብቅ ነው ማለት ነው። ስለዚህ ባጭሩ እያንዳንዱ ይሁዲ የሚያውቀውን ኦሪት ለሌሎቹ ለሚያውቁት ሁሉ ማሳወቅ ማስረዳት ግዴታ አለበት ማለት ነው። እንግዲህ የዛሬው የኦሪት ትምህርታችን ባጭሩ ይህንን ይመስላል። በሚቀጥለው በተለያዩ የኦሪት ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። መልካም የስቦት በዓል። ባሩክ አዶናይ ለዓለም አሜን በአሜን።